ተውኩ ውዴዋ ቴላ መጣ ነው ውዴ እንዴ ልሞት አንዷማ አፋፌን ለምንድነው ሩዙ ጨው የሌለው ስንላት እና ሱካር ልጨምርልሽ ትለኛለች እኔ ደግሞ ከነሱ ጋር መነጋገር አልወድም ልደፋኝ ውዴ ልደፋኝ ለምንድነው ለምስር ምሳሪሳ እኔ ስለምወደው ትለኛለች እንዴ ውዴ ልሞት እንዴ በገዛ ገንዘቤ 1500 ድራም እየከፈልኩኝ ልሞት እንዴ ከዛን ተውኩኝ ሐሳቤን ቀየርኩ ውዴዋ እንዴ እኔም እኮ ሰራተኛ ነበርኩ ውዴዋ ግን እንዴ አይደለም እንዴ አክባሪ ነኝ እኔ ሴትዬን በጣም ነው ማከብረው እንዴ የለም እንዴ አንተ ደግሞ ስሜትን አጣው ላውራበት እንዴ ደግ ይሄ እኮ ስራ ነው ምንም አይደለም ለራሱ ተጎዳች እንጂ እኔ አልጎዳም ምን ሜለ ገንዘብ ቀይሬ እመጣለሁ የት ሁሉም ጋር ሞልቷል እንዴ ውዴ አልፈልግም እኔ እህቴና መጣና ከሷ ጋር ዳረቃለሁ አሮ ስንት እኮ ውሰጂኝም ይላል ውዴ ጥጋበኛውን እዛው ጃዛ ቤትሽ ውዴ እዛው ጃዛ ቤትሽ እዛው እንደለመድሽው ምክንያቱም እኛ ለኢትዮጵያ በጣም ነው ምንናናቀው አረብ እኮ አፈር ድሜ ያበላችን ነው ምንሰራው በነገራችን ላይ ግን እኔ አልዋሽም አንዳንድ ኢትዮጵያ አሰሪም እንደው ባለጌ ያላችሁ እረዲያ እኔ ማርያምን እንደራሴ ስለማይ ምናምን ነው እንጂ አንዳንድ ባለጌዎች አላችሁ ሲተኙ እንኳን ማትወዱ እረድ ሴት ምናምን እንዲተኙ እንዲቀመጡ ላትፈልጉ ምና ይያደ አንዳንድ ባለጌ ያላችሁ ግን ሁሉም አይደለም ማርያምን የምሬ ነው ግን እኔ ለምሳሌ አሁን ቤቴ ውስጥ አብራኝ እንድትኖር የምፈልገው እንደ እህት ነው እንጂ እንደ ሰራተኛ አልፈልግም ስበላ አብራኝ እንድትበላ ነው የምፈልገው ገብቷችኋል ቢያንስ በቃ የሆነ እንደ እህት ማማቾች እንድንኖር ነው አንዳንዶች ያላችሁ በስማው ነው በብራችሁ ሮቦት የገዛችሁ ይመስላችሁ አላችሁ እግዚኦ ማርነ ክርስ እናንተን ሳይ እንደ እውነታችሁ ነው ያልኩት ቦታ አለ እንዴ ምን ነው ይሞቱ እንዴ አንዳንዶቻችሁ ደግሞ ንቀት አለባችሁ የምትቀጠሩ ሰዎች ንቀት አለባችሁ አንዳንድ ሰዎች ክብር የላችሁ አንዳንዶቹ ግን ተከባብሮ ተዋዶ አብሮ ማርያምን ሲለያዩ ለሚላቀሱ አሉ ሁሉም ቦታ እንዳይነት አይደለም ሁሉም ቦታ ይለያያል ምስ ያለ ነው አንዳንዴ ደግሞ አሁን የሚናገረን ሰው ነው የምንወደው ብዙ ጊዜ እውነት ለመናገር የማይናገረን ሰው አንወድም የሚናገረን ሰው ነው የምንወደው ራስሽ አስበሽ ምናምን ስሪስ አናትሽ ላይ ነው የምትወጣው አንዳንድ አሰሪ ባለጌ ናችሁ አንዳንድ ተቀጣሪም ባለጌ ናችሁ ሁሉም ሚክስ ነው ተውት ከሊወሊ እኔ ትቻለሁ ሱቄ ተይ ውዴ ሌላ ዓለም ነው እኔ ላግዝሽ ስራ እኔ አልፈልግም ሴት አትወጣልኝም እኔ ትቼዋለሁ እንደው ማለት ነው ልንገራችሁ ኩሽና ወንድ አይሰራም እንጂ ወንድ ነበር የምቀጥረው ሴት አትወጣልኝም እኔ ይቅርብኝ እኔ ጋር ከሰራ ሰው ቤዚ ብቻ ናት ይወጣችልኝ እንደው ደህና ናት እሷ ጎበዝ ናት ሰው አክባሪ ናት እኔም አከብራታለሁ ጎበዝ ናት እሷ ለዛ ነው እንጀራ ይወጣላት ጎበዝ ናት ከዛ ውጪ እኔ ሴት አትወጣልኝ ይቅርታ አድርጉልኝ ከሊወሊ እኔ ይቅርብኝ እንዴ ከድሮም እኮ ነው እኔ ምለው ምጽፉትን ሁሉ ያነበብኩ አይደለም እኔ ርዝመቱ ደግሞ ግዙ ቲ አልፈልግም እኔ ራሱ ገብቼ እሰራለሁ ተውት ይቅርብኝ እኔ ልሸቅል እኔ ኩሽና የምገባበትን ሰዓት 2 ቀን ይሸጣለሁ ብዬ በማሰብ ነው እንጂ እንደ ቤቴን ያቅተኛል እንደ ራሴ ገብቼ እሰራለሁ ውዴ እንዴ አሁን ኩሽና ስገባ ቁርስ ምሳ እራት ልብስ እስከማጥብ ምናምን ሰዓቱ ይሄዳል ምን ሰዓት ልሸቅል ነው እኔ ሺቴንና ሽፎኔን ብዬ ነው እንጂ እኔ ራሴ ቀጥለጥ አድርጌ እሰራለሁ ውዴ ወዴ የመዳምን ቤት እኮ ቀጥለጥ አድርጌ ያስኩ ሴት እኮ ነኝ ውዴ እንዴ 2 ሽንት ቤት አጥቤ ኧረ ተው የኔ ውድ ተው ግን ተው ባልየው ተው
አረኛ ቆይ እንግዲህ ከባልሽ አርግዣለሁ ቤት በኩል በብሉቶዝ ነው ከኔ ተለይቶ አያውቅም ቤት ተገናኝታችሁ ነው ከባሌ ጋር ያረገሽው እንዴ እኔ ጋር እኮ ነው ያለው ምን ሰዓት ከቤት ወጥተው ውዴዋ ስንወጣ አብረን ነው የምንወጣው ስንገባ አብረን ነው የምንገባው ዘሎ ነው እንደ መጣ ኮፒ ወይስ የሳለ ኮፒ አለ እግዚኦ ማርነ ክርስቶስ ተበላሽ ውዴ እንደ ሌሎች ቢሆን ኑሮ የኔ ፕሮብሌም ነበር ግን የለም ውዴ ስንወጣ አብረን ነው ስንገባ አብረን ነው ስንሰራ አብረን ነው ኖ ታይም ትርፍ አስተሻዋራለሽ ቆይ ውዴ ሌላ ቀን እናወራበታለን እሱ ምንድ ሊደፉ ነው ዘንድሮ ይሄን ውሃማን ዋኛት ነበር ዛሬ አይፎን ግን እንደ ባለጌ ነው እንሞክረዋ የምር እንዋኘው እኔ የለውበትም አረ የሚያወጣን ሰው ያስፈልገናል ዋና የሚችል ሰው እኔ በዛው ልንገባስ ውዴ ያሳሳቀ ሊደፋን ዋና ልንዋኝ ብለን አንችልም ውዴ አንችልም አንድ የሚችል ሰው ከጎናችን መቆም አለበት ካልብልዛ ሳስቆ ነው የሚደፋን እንዴ ውዴ መኖር ፈልጋለሁ ትንሽ ጊዜ እንዴ ቲክቶክ ይናፍቀኛል ምን ትሰሪያለሽ 3 ቀን ሰው ቤት ወርስ ብቀመጥ አንቺ ምን አገባሽ አታበይኝ አታጠጪ የሚያበላኝ ሌላ የሚያጠጣኝ ሌላ አንቺ ምን ቤነሽ 3 ቀን አይደለም ወር ብሉ ብቀመጥ እንዴ አንቺ ምን ቤነሽ ውዴ አንቺ ማንዶ እንኳን ወር ሙሉ ቁጭ ትባይ ወር ሙሉ አይደለም 3 ወር ሙሉ ቁጭ ትያለሽ ውዴ ምን አገባሽ አንቺ ቤት በመጣማ በአንድ ቀን ነው የምታባርሪኝ ውዴ እንዴ ጉድ እኮ ነው እንሰው በማያገባው ጥልቅ ገና እዚው ልንከርም ነው እንዴ ያመጣው ኬክ እንደው እንዴ ወይ እንደው ይውጣልሽ ውዴ የሙናቲ እኔና ባሌ ማለት ነው ዋና እንችልም እንበል እኔና ባሌ ውሃ ውስጥ ሰምጠን ብንሰምጥ ማለት ነው ማንን ነው ቀድማችሁ የምታወጡት እኔንማ ድፍት በይ ብላችሁ እሱን የምታወጡ ነው የሚመስለኝ እሱን ይኸው እኔ መሽረስቸው ኧረ ጠላቴ ብዙ አንቺ እነዚህ የመዳም ቅመሞች ናቸው አንቺን ያሉኝ ሌላው ነው ቴንክ ዩ ኧረ የሚያስብልኝ ሰዎች አሉኝ እናንተ ብቻዬን አይደለሁም ቴንክ ዩ በቀሚስ ነው አይደል የምንዋኘው ማሂ ዋና ልብስ የቱ አለ ዋና ልብስ የቱ ይሄ በፓንት የሚመስለው እግዚኦ ማር እኔ አልዋኝም በስመ አብ ወልድ በፓንት የተገላለጠ አይደለም ያመጣው እሺ የሚያደርግ አይ ማሂ ይቅርብን ስማ እነ ማን ነው እነ ፊዮና ለብሰው አሁን እንትን ያሉት እግዚኦ እኔ የሞቱ ነው የመሰለኝ እነሱን ሳያቸው እግዚኦ ማርነ ክርስቶስ አስገብኝ ወዴን ነው መገቡት ሺቲ ያለ ቱታ ያለ ሽፎን ያለ ምን ልትሆኑ ነው መገቡት እኔ ብቻዬን ማውራት ነው ደስ የሚለኝ የሚጋፋኝ ሰው አልወድም እኔ እንዴ ደሞ ተራ ልስጣችሁ እንዴ ለማውራት ራሴ ልለፍልፍበት አቦ
እኔ አይመቸኝም የሚጋራኝ ሰው እኔ አላስገባም ሰው ራሴው ላወራ ደግሞ ተራ ሰጥቼ ራሴ እንቅልፌ ይምጣ ነው ውዴ ማንንም አላስገባ ትችዋለሁ ግን ይሄ ውሃ የሚሄድ ነው ይመስለኝ ማለት እውነት የሚሄድ ነው የሚመስለው ይሄ ውሃ ቆይ ውሃ ላሳያችሁ ነው ዘለዋለሁ እዛች ጋር ያንቺ ስልክ አለች ይጃት ልወጣል ውጪ እዚች ጋር የታለ ማሚ አይ ማይ ቴንክ ዩ ልጅቷ ማታ ነኝ ስጦታ ያደርኩት ጡዟት እንግዲህ ቆይ ላሳያችሁ No, mami, no. My love. Oh, yeah, hon. Problem. የሆነ የሚሄድ ነገር ማለ እኔ እኮ ፈሪ ነኝ እየዘነበ እኮ ነው ዝናብ ትመጡ ወደዚህ ወደዛ ኤል ነው ደግሞ ወደዚህ ወደዛ ትሉ ነበር እኔ አሁን አልችልም ቁልጭ ይያልን እሱም ያየኛል እኔም ማየዋለው የለም ውዴ ልዝላል እንደ ዝም ብዬ ገብቸው እንዴ ቢሰምጠኝስ ውዴ ይቅርብኝ እንደ ልጅ ላሳድግበት እንዴ ይቅርብኝ ሱቅሽ ተረፈተው እሱን ውዴ ከተበላው ቆየው አሁን እጄ ሺቲ ትገዛላችሁ ብዬ ነው አሁን መደርደሪያ ማሰራበት እንዴ ለሞት አይደል እኔ አሁን ብር ስጡኝ አላልኩም አሁን መደርደሪያ ማሰራበት ጎርፍ ገብቷል ሱቄ መደርደሪያ የሚሰራበት ሺቲ ሽፎን ቱታ ትገዛላችሁ ወዳችሁ ሳይሆን በግዳችሁ እንዴ ምን ይያለኝ ነው ዋና ውስጥ ፍቅር መስራት እንዴት ደስ እንደሚል ሞክሪው ደሞ ዋና ውስጥ ምን አይነት ፍቅር ነው የሚሰራ ደሞ ልደፉን ነው እኮ አንሞት አልናችሁ ምን አይነት ፍቅር ነው አሁን ውሃ ውስጥ ገብቶ ደሞ ፍቅር ልደፉኝ የለም ውዴ ይቅርብኝ ያለ ውሃ ማሳልፎ ፍቅር ይበቃኛል ልደፉኝ ነው የለም ውዴ የለም ደሞ ዋና ውስጥ ደሞ ምን አይነት ፍቅር ነው ሲኦልን ልታሳዩኝ ሰባተኛ ሰማይ ነው ውዴ ይቅርብኝ ነኝ የምን ፍቅር ነው ይቅርብኝ አፍሩም እንደ ትንሽ እንኳን እንዴ ውሃ ቦርጫ አጠፋል ምስር የጎርፍ እንደዚህ ያረጋይ ነው ውዴዋ ሱቄ ጎርፍ ገብቷል እዚህ ቁልጭ ብያለሁ እዚህ ቁጭ ብዬ ውዴዋ እሱ ያየኛል እኔ ያየዋለሁ ማን ገብቶ ይዋኘው እኔ አልችል ውዴዋ ነ እኔ በተፈጥሮ እንኳን አይቼው አላቅ እኔ መዳሜ ጋር ሲሄድ ራሱ ጫፍጫፉን ነበር ቁጭ ምለው አሁን እናት አለምዬ ቁጭ ብለን መታየት ጀምረናል ማን ይግባ ሙቼ ቁሜ ይዞኝ መሄድ ነው የሚመስለው እንዴ ጎርፍማ ሱቄ ገብቶ አሁን መደርደሪያዎቹን ሁሉም በስበስ አርጓል ሁልሽም አሁን እሺቲ ቱታ ትገዙና ከዛን እናሰራለን መደርደሪያውን እንዴ ልሙት እንዴ ብቻዬ እንዴ ምን ነው ሾ እንዴ ሌላው የሆነ ነገር መስራት ሲፈልግ ጌም ይጫወታል በጌሙን ሰብስቦ የሆነ ነገር ያረጋል
እንዴ ለሙት እንደ ውዴ ያለኝን ዕቃ ሽጬ እንኳን እንደ እንትን ልበል እንጂ አንዳንድ ሰው አሁን የሆነ ነገር ማድረግ ስትፈልጉ ጌማችሁን ትጫወቱና የሆነ ነገር ታደርጋላችሁ። እኔ ውዴ ጌም አልጫወት። እኔ አሁን እዚህ ቲክቶክ ላይ ጮጋራ የተላጠ እንጂ ምን አደረኩ? እስቲ ንገሩኝ እስቲ። ስለዚህ አሁን እያንዳንድ ሽፎንና ሺቲ ትገዛላችሁ። ብር እንድትሰጡኝ አልፈልግም። ምክንያቱም ለምን እንደሆነ ታውቃላችሁ? ነገ ደግሞ ሰጠንሽ ብላችሁ ልደፉኝ ነው ውዴ። ዕቃ ነው የምገዙኝ። እሺ ዕቃ ነው የምገዙኝ። ዕቃ ነው የምገዙኝ። እንዴ አሁን የሆነ ብር ብትሰጡኝማ ትደፉኛላችሁ። እጃችሁ ውስጥ ነው የምታስገቡኝ። ማውራት አልችልም ውዴ። እኔ ደግሞ ማውራት ደስ ነው አልፈልግም። እንዴ ልደፉኝ። የምሬ ነው። አብረሽ ግቢ። ወዴት ነው የምንገባው? ቱታ ፈልጋለሁ። አዎ ቱታ ትገዛላችሁ፣ ሽፎን ትገዛላችሁ። ለአመት ባል ሀበሻ ቀሚስ ምርጥ ሀበሻ ቀሚሶችን አዝዣለሁ። ከዛም በቃ ፏፈሽ አመት ባል ፋሲካን ፏፈሽ ያደርጋችኋለሁ። እናንተም ፏፈሽ ነው የምታደርጉኝ ገዝታችሁ። ከዛም በቃ ልመና ነው። አረ ነገ ደግሞ እንደጃችሁ ላይ ሊጥ ላይ ነው ውዴ። ፕሮብሌም ውዴ። ልደፉኝ ጥሩ አይደለም። ምን ሆነሽ ነው ውዴ? አረ እኔ ምንም አልሆንኩም። ክብሩ ይስፋ ለመድኃኒዓለም። እኔ ቸግሮኝ ራሱ እግዚአብሔር ይመስገን ነው የምለው ውዴ። ቸግሮኝ በአፍንጫዬ ሊደፋኝ ቢል ራሱ ተመስገን የኔ አምላክ። እና ከኢዮብ ታሪክ ምን ልማር ነው ውዴ? አምላኬ ይቀየመኛል። ዲስካውንት ይደረግልን እመቤቴን። ሱቅ ውስጥ ያለውን ማለት ነው ሀበሻ ቀሚሶችን በሙሉ በዲስካውንት ነው የሚቸረችርላችሁ። ጠብቁኝ እናንተ በፈለጋችሁት ብር ጠብቁኝ። ዝናብ ገባብሽ እንዴ? ገብቷል። አዎ ገባ እኮ ቆየ ውዴ ገባ። አሁን ቁም ሳጥን አዲስ ነው ማሰራ ስራ አለብኝ። ትንሽ ብር መሰላችሁ ቁም ሳጥን አንድ ሳይድ ብቻ ቁም ሳጥን 4000 ድርሃም 3000 ምናምን ድርሃም ነው ውዴ። ማርያም ምሬ ነው። ቀልዶን ስላችሁ ነው እናንተ። ውሃ ሲገባ ምንም ልብስ ብቻ ነው የምታዩት። እዛ ውስጥ ያለው ማቴሪያል ሲያወድም ማለት ነው ለሱ የሚወጣው ገንዘብ ብዙ ነው። አስገብኝ አንድ ላመስግንሽ ነው ውዴ። አመሰግናለሁ ቤትዬ ፍቅሬ። እኔ የሚያመሰግነኝ ሰው አልወድም ውዴ። በልብሽ ምን አድርጌልሽ ደግሞ? እኔ ከራሴም አላልረፉ እንገዛለን። ቴንኪዩ። እርግጠኛ ነኝ እንደምትገዙኝ አምናለሁ። አረ ኑሮ ተወደደ ባክሽ ተይኝ እስቲ። የማታ ንፋስ ግን አላችሁ ወነው የሚለው በቃ ዛሬማ ሊወስደኝ ነው በቃ እያልኩኝ እግዚአብሔርን የምሬ ነው። ንፋሱ ፈናሜ ነው ይዞኝ የሚሄድ መስሎኝ ነበር እኔማ። አሜን አሜን። የኔ እናት እናንተ ነው ኑሩልኝ። እኔ ገዛሻለሁ እንደ ገዛችሁኝ ቁጠሩ። ኑሩልኝ። ቴንኪዩ። አመሰግናለሁ ሁላችሁ ነው አለ። የትላንትናውማ ይለያል እግዚአብሔርን ይለያል። ተደራረበብን እኮ እንደው ስንቱን እንቻለው። ተደራረበብን እንዴ እመቤቴ። እንደ ቀልድ ነው የሚታየው። ግን ቀኑ እንዴት እንደሚሄድ የቤት ክራይ እንዴት ቶሎ እንደሚደርስ እኔ እኮ ቀኑ ምን ሰዓት ብሎ እንደሚሄድ ራሱ አሁን መሸ። ምንም አሰራም እኮ መሸ። እኔ የቤት ክራዩም እንደዚህ ጠጥ ነው የሚለው ሩጦ መጥቶ። አሁን የደሞዝ ቀን ቢሆን ቶሎ አይመጣም። አሁን የቤት ክራይ ቶሎ ነው የሚመጣው። እግዚኦ ማርነ ደግሞ በየ3 ወሩ ነው የምከፍለው። ግን ምን ጊዜ እንደሚደርስ እግዚኦ 3 ወር እኔ ኑሬው ነው ወይ ዘሎ ነው? በቤቴ ጉድ እኮ ነው፣ ጉድ እኮ ነው። ሊደፉን ቴንኪው ውዴዋ። ቻሌንጅ ልስጥሽ የኔ ቆንጆ ሶል። የምን ቻሌንጅ? ኧረ እኔ
እኔ ምንም አላጣውም። ለኔ ቻሌንጅ አልፈልግም። ክብሩ ይስፋ ለመድኃኒዓለም። እኔ ምንም የጎደለኝ የለም። አሉ ቻሌንጅ ሊሰጣቸው የሚገባ አሉ። በጣም ብዙ ልጆች ለነሱ ስጡ። እኔ አልፈልግም። የምን ቻሌንጅ ነው ደግሞ? እኔ ለሌላው ሰው እየተረፍኩ 500 ሺህ ብር ልሸልም እኮ ነው። ለኔ ነው ቻሌንጅ የምሰጠው? መላጣ ኖ አሉ የሚሰጣቸው። እኔ እግዚአብሔር ይመስገን ማርያምን። እኔ እኮ ማለት ነው የኔ እኮ ችጋር ባናቴ የደፋኝ ይሆናል እኮ፣ ግን አልፈልግም ውዴ፣ አልፈልግም። ጤና አለኝ፣ ሰርቼ እያደርኩ ነው። ሺቴን ሽፎኔን እየሸቀልኩ ኖራል። እኔ ቻሌንጅ አልፈልግም። ቻሌንጅ ለሚያስፈልጋቸው ስጡ። አሉ ብዙ በበረሃ ውስጥ የመዳም ቅመም አለች፣ ለነሱ ስጡ ውዴ። እንዴ ስንት አመት ሙሉ ለፍተው እንትን ያሉ አሉ። ለነሱ ቻሌንጅ ስጡ። እኔ እየሰራው ነው። ቢያንስ እንኳን የራሴን ስራ ነው የምሰራው። አንድ እርምጃ ተጉዣለሁ። ለዛ አላማርርም ውዴ፣ አልፈልግም። ስጡ አሉ። በጣም ብዙ ሰዎች አሉ። እንዴ ማርያምን የምሬ ነው። መዳም ቤት የሚሰሩ በስንት ችግር ወንዶች ማለት ነው። ብራቸውን እየወሰዱ ደግሞ ስድባቸው እግዚኦ። በቀደም የሆነ ቤት ሰምቼ 200 ምናምን ሺህ ብር ወስዶባት ደግሞ ስድቡ። አንተንማ እመቤቴን እኔ ብሆን ምን እንደማረግ ደፋክ ነበር ገብርኤልን። መከሪን ባሌን ዱባይ ላመጣ አንድ ልጅ አለን። አታምጪ ውዴ፣ እዛው ስራ የሆነ ነገር አርጊ። እዛው ይቀመጥ፣ ምንም አይጠቅምሽም። እዚህ ዱባይ ላይ ወንዶች መጥተው አፍልቷል። ያው ምንም ጻድቅ ቢሆን እንኳን መካዱ አይቀርም ውዴ። ኧረ ይቅርብሽ። ደግሞ ብዛታችሁ እዛው 400 ሺህ ብር አውጥተሽ የምታመጪበት 400 ሺህ ብር ላንቺ ለመክፈል ባልሽ እዚህ መጥቶ 400 ሺህ ብር ላንቺ ለመክፈል ግዴታ 2 አመት መስራት አለበት ውዴ፣ 2 አመት። ምክንያቱም ደሞዛቸው 1000 የምግብ አለ፣ የልብስ አለ፣ የምን ወጪ አለ። ከዛን ስንት ነው እጃቸው ላይ የሚደርሱስ? 500 ቢበዛ እንደው ጎበዝ ጀግና ቆጣቢ ከሆነ 700። ምን ሰዓት ብርሽን ሊመልስ እንኳን ለራሱ ሊያልፍለት። እዛ አስቀምጪ ውዴ። የ500 ሺህ ብር ባጃጅ ገዝተሽ ስጪ። 200ን በቀን ያስገባል። ሌላ ጣጣ እዚህ በራስሽ ላይ ከምታመጪ ጭንቀት ነው እንጂ ምንም አይጠቅምሽም። አትጃጃሉ። የምር ምንም አይጠቅም። የራስሽን ይዘሽ ውዴ። የኔማ ድሮም እዚህ ነበር። እኔ አሁን ማለት ነው ልንገራችሁ፣ እኔ ባመጣ ያምርብኛል። አንድ በሉ እኔ ባመጣ ያምርብኛል። ለምን? አንደኛ ሱቅ አለ። ሱቅ ውስጥ ይሰራል ወይ መጣ እንዴ? ኧረ መጣለው እንዴ? ባትይ መጣለው። አየሹ እንጃን ዋኝ መጥሪሻ ያስፈልገኛል። የሆነ አንዳንድ ሰው የሆነ ነገር ሲነግራችሁ ማለት ነው አንቺ እንዲሆነሽ ውዴ። እኔ እኮ ምንም ቢሆን ማለት ነው ከራሴ ስር ራሱ ማለት ነው ደሞዝ የምከፍላቸው ልጆች 5 ልጆች አሉ። እንኳን ለባሌ አይደለም ለሌላውም ተርፍ ያለው ትንጥዬም ቢሆን እኮ 5 ልጆች ደሞዝ የምከፍላቸው አሉ። እንኳን ለኔ ባል አይደለም። ግን እኔ ያልኩት ለምሳሌ የራሳችሁ የግል ስራ ካላችሁ ባላችሁን አይደለም ፋሚሊያችሁን ማምጣት ትችላላችሁ። ችግር የለም። መዳም ቤት ውስጥ ሆናችሁ ግን 400 ሺህ ብር በስንት ጊዜ እንደምታገኝ ታውቂያለሽ? 400 ሺህ ብር አውጥተሽ አስመጥተሽ ካምፓኒ ለማስቀጠል አንደኛ ደሞዝ ማይከፈላችሁ አሉ። 2 ወር 3 ወር ሰርቶ ደሞዝ አይሰጣቸውም። 4 ወር ሰርቶ ደሞዝ አይሰጣቸውም። በጣም ብዙ መከራ ነው ያለው። በጣም ብዙ ስቃይ ነው ያለው። ስለዚህ እሱን ችግር የለውም። አምኜበት ነው ማመጣው ካልሽ አምጪ ውዴ። እኔ ምን አገባኝ? የኔ መሰለሽ እንዴ? የኔ መሰለሽ? ሰው የሆነ ነገር ሲነግራችሁ ከሰው ጋር አታገናኙ። ምንም ቢሆን እኔ ለባሌ አላንስም። እንኳን ለባሌ 2 ወንድሞችን አምጥቻለሁ። ሌላ 2 ልጆች ቀጥሬ አለኝ። ቢያንስ 5 ልጆች አሉ። ከራሴ ማልፌ 5 ልጆች በዱባይ ላይ ደሞዝ ከፍላለሁ ውዴ። ትቀልዳለች እንዴ? ደሞዝ ከፍላለሁ በወር ማለት ነው። በትንሹ ብዙ ብር ነው። አንዱ 1200፣ አንዱ 1000፣ አንዱ ምናምን። ምግብ ከኔ ቤት ከኔ ሁሉ ነገር ከራሴ አድርጌ ዝንጥ አድርጌ እኮ ነው እግዚአብሔርን ማኖራቸው። መቤቴን የምሬ ነው።
እንዴ ካምፓኒ እንኳን ስትሰሩ እኮ ማለት ነው እኔ አሁን 1000 ከሱ በታች የምከፍለው የለም። ግን ደግሞ ምግብ ከኔ ነው፣ ቤት ከኔ ነው፣ ወጪ የለባቸው፣ የሳሙና የለባቸው። ብራቸውን ሴቭ ማድረግ ብቻ ነው ከነሱ ላይ ያለው። ብራቸውን አንድ ቀን እንኳን አንድ ብር እንኳን ለራሳቸው አውጥተው አያውቁም። ስለዚህ ዝንጥ ብለው ነው ወጪ ስለሌለባቸው። ውጭ ላይ ግን ስትሰሩ ካምፓኒ አሁን ለምሳሌ ሄዳችሁ ስትቀጠሩ ምግብ ምኑ እያላችሁ 500 ብር እጃችሁ ላይ አይቀርም። ትቀልዳላችሁ እንዴ? እኔ ግን እንደዛ ማደርገው ለምን እንደሆነ ታውቃላችሁ? እኔ ካሁን በፊት ሰራተኛ ነበርኩኝ። ምሪንዳ የምጠጣው ከደሞዜ ነበረ። እኔ እንኩትን እንዲሆኑ ስለማልፈልግ ነው። እንደ ፋሚሊ እንደ ቤተሰብ አብረን ነው ቁጭ ብለን ምን በላው ምን ጠጣው ምን ኖረው ሴም ላይፍ። እኔ የምኖረው ላይፍ ነው የሚኖሩት። ከነሱ የተለየ የምኖረው ምንም አንዳች ነገር የለኝም። እኔ አሁን ባመጣ ምን ገረመሽ ወይ ብሉ መጣው በቃ ምግብ ልበላ ነው ትቼዋለሁ እንዴ